ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የፋኖን ወታደራዊ ኮማንድ እንተነትንላችኋለን። እነማን ናቸው፣ እንዴት ነው በሚለው ዙሪያ ላይ ትንሽ ጨበጥ ያለ በቃ በአጠቃላይ የፋኖን ወታደራዊ አቅም በተለይ አሁን ደግሞ ፋኖ አንድ ሆኖ የለ ይሄ አንድ የሆነው ፋኖ ያለውን ወታደራዊ አቅም በተቻለ መጠን ለመዳሰስ እንሞክራለን እና ምን ያህል ብዙ ጊዜ በዚህ ፕሮግራም ላይ ብዙ ጊዜ ተናግሬያለሁ። ፋኖ ጋር ያለው ችግር የፋኖ አንድነት፣ ፋኖን በአንድ ላይ ማሰባሰብ፣ በአንድ ላይ ማቀዳጀት፣ ያ ነው አንድ ኮማንድ እንዲኖር ማድረጉ ላይ ነው ችግሩ እንጂ ፋኖ በተበታተነ መልኩ በተለያየ እዝ ውስጥ ሆነው በጣም ጠንካራ የሆነ ኃይል አለው፣ ጠንካራ የሆነ አደረጃጀት አለው በሚል ቢያንስ በጠቅላይ ግዛት ደረጃ ያለውን እዚህና እዛ አልፎ አልፎ ያለውን ነገር ለማሳየት የሞከርኩበት ጊዜ ብዙ አለ። ዛሬ የማደርገው ምንድነው? ዛሬ የምናየው ምንድነው? ያው አዲሱ የፋኖ አደረጃጀት ተመስርቷል። ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ የሚል አዲስ ድርጅት ተመስርቷል። አንድ ድርጅት ተመስርቷል። ከ200 ከ300 ምናምን የተለያዩ አደረጃጀቶች ውስጥ በብዙ ፈተና፣ በብዙ ችግር፣ በብዙ ውጣ ውረዶች ውስጥ በመሆን ይሄ ድርጅት ተቋቁሟል። ይሄ ድርጅት ሲቋቋም 100% ፐርፌክት ነው ማለት አይደለም። ነገር ግን ድርጅቱ ቆሟል። ድርጅቱ ተመስርቷል። ድርጅቱ ክፍተቶቹን በሙሉ ሞልቶ በተሻለ መጠን ድርጅታዊ ቁመና በሚመስል መልኩ ሰብሳቢዎችን፣ ኮሚቴዎችን፣ መምሪያዎችን ሁሉ መድቦ እዛ ቦታ ላይ የሚሰሩት ኃላፊነቶችን ሙሉ ዘርዝሮ ወደ ስራ ገብቷል። አፋሕድ በሚመሰረትበት ጊዜ ሁላችንም እንደምናውቀው ገና ከጅምሩ ጭቅጭቅ ነው የሚሰራው። አፋብኃ ሲመሰረት ደግሞ መሪዎቹን፣ ሰብሳቢዎቹን፣ የኮሚቴ ሰዎችን ሁሉ መወሰን አልቻሉም ነበር። ስለዚህ አፋሕድ ፈረሰ። መፍረስ ብቻ አይደለም፣ በሚያሳዝን ሁኔታ ፈርሶ እኮ ወደ ሌሎቹ ደረጃ በቃ በሚያሳዝን ሁኔታ አብዛኛው አፋሕድ ወደ ብልጽግና ገብቷል። አብዛኛው አፋሕድ ብልጽግና ገብቷል። የአፋሕድ ምክትል መሪ ኮሎኔል ፋንታሁን፣ የአፋሕድ ምክትል የፖለቲካ ዘርፍ ኃላፊ እያሱ አበራ፣ የአፋሕድ የውጭ ግንኙነት ኃላፊ ማስረሻ ሰጠኝ፣ የአፋሕድ ምክትል የጽህፈት ቤት ኃላፊ ግርማ እጅጋየው፣ የአፋሕድ የወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር እያሱ አባተ፣ የአፋሕድ የደህንነት ኃላፊ መስፍን ከፋል ወይም ተስፉ ከፋሉ ዘርዝሯቸው። እነዚህ በሙሉ ወደ አፋሕድ ውስጥ የነበሩ ሰዎች አፋሕድ ውስጥ አንድነት እንዳይኖር፣ አፋሕድ ውስጥ ወጥ የሆነ ነገር ተደርጎ አፋሕድ ለብዙ ነገሮች በቃ ፋኖን የሚመጥን ስራ እንዳይሰራ፣ አፋሕድ ሌሎች ፋኖችንም አካቶ አንድ እንዳይሆን እንቅፋት ሆነው ከዛ በኋላ ደግሞ ከብልጽግና ጋር ድርድር ተደርጎ በሌሎች ፋኖ አደረጃጆች ላይ ውጊያ ሲከፍቱ የነበሩ እነዚህ ሁሉ ምን ሆና ብዙዎቹ ወዴት ሄደዋል? ብዙዎቹ ወደ ብልጽግና ገብተዋል። ስለዚህ አፋሕድ የሚባለው ከሽፏል ማለት ነው። አፋሕድ ውስጥ የቀሩት የተወሰኑት ከአፋብኃ ጋር ሆነው አዲሱን ድርጅት መስርተዋል ማለት ነው። የተወሰኑት የቀሩት ቅሪቶች እነ ደረጀ በላይ ምናምን የመሳሰሉት ማለት ነው። አሁን ስቲል አሁንም አፋሕድ ከስሟል። ያው እንደምታውቁት አፋሕድ ብሎ ነገር አሁን የለም። አፋብኃ ብሎ ነገር አሁን የለም። አሁን ያለው የአማራ ፋኖ ብሔራዊ ንቅናቄ ነው። የአማራ ፋኖ ብሔራዊ ንቅናቄ ውስጥ የገቡትም የተወሰኑት በሆነው ነገር ምናልባትም ከዚህ በፊት በሰሩት ወንጀሎች ምክንያት፣ ከዚህ በፊት ባደረጉት ጥፋት ምክንያት አሁን የሸዋ ፋኖች አንድ ሲሆኑ፣ የጎንደር ፋኖች አንድ ሲሆኑ ሲያሴሩት ሲዶሉቱት የነበረው ነገር በሙሉ ወደ ፀሐይ ወደ አደባባይ መውጣቱን ሲያውቁ አሁንም ብዙዎቹ በአፋሕድ ውስጥ አመራር የነበሩ ብዙዎቹ አሁንም ጥለው ወደ አድማጮቻችን ወደ ብልጽግና የሚገቡ ይኖራሉ ብዬ እኔ እንደውም አሁን አልዘረዝርላችሁም እንጂ 1 2 3 ብዬ በሊስት ውስጥ ያስቀመጥኳቸው በቅርብ ጊዜ ውስጥ እንደውም የወያኔ ሰዎች የብልጽግና ሰዎች ገሌ እኮ እጅ ሰጠ፣ ገሌ እኮ እጅ ሰጠ፣ ገሌ እኮ እጅ ሰጠ፣ የሰላሙን መንገድ ተከትሎ ምናምን የሚል ፕሮፓጋንዳ የሚሰሩባቸው ሰዎች እንዳሉ ነው ሊስት አለኝ። ግን ያው ብዙም የነሱ መምጣት የነሱ መሄድ ብዙም ኢረሌቫንት ስላልሆነ ያው እንደውም ግልግል ስለሆነ ምንድነው በላያችን ላይ የሆነ መሽገር ሲላቀቅብን እንደዛ ስለሆነ ብዙም የነሱ ነገር ከአሁን በኋላ ብዙ ኒውስ አይደለም። አሁን ግን ፋኖ ግን አንድ ሆነ። አሁን ፋኖ አንድ በሚሆንበት ጊዜ
የፖለቲካ ጉዳዮችን የሚሰሩ ኃላፊዎች አሉ። የሚሊተሪ ጉዳዮችን፣ ወታደራዊ ጉዳዮችን የሚሰሩ አሉ። አስተዳደር ጉዳዮችን የሚሰሩ አሉ። በእነዚህ ጉዳይ ውስጥ እንግዲህ የትኛው ቦታ ነው የትኞቹ ናቸው በአሁኑ ጊዜ በፋኖ ውስጥ እንደው ጠንካራ የሚባሉት ብላችሁ ጠይቁኝ። ለምሳሌ በፖለቲካው ዘርፍ አካባቢ ከሄድን ብዙ አንዳንድ መመለስ ያለባቸው ብዙ ነገሮች አሉ። ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ የአማራ የድርጅቱ ርዕዮተ ዓለም የአማራ ብሔረተኝነት ነው የሚል የሆነ ነገር አስቀምጠዋል። እና የአማራ ብሔረተኝነት ሲሉ ምን ማለታቸው ነው? ምንድን ነው? ዋት ዘ ዴፊኒሽን ኦፍ ዛት? ምንድን ነው የአማራ ብሔረተኝነት ሲባል ምን ማለት ነው? ግልጽ አይደለም። እና ይሄ የሚያሳየው ምንድን ነው? በፖለቲካው ረገድ ራሱ የፖለቲካ ርዕዮተ ዓለሙን የፋኖን ግብ ምንድን ነው ፋኖ አኮምፕሊሽ ለማድረግ በሚለው ጉዳይ ላይ ገና ግልጽ በሆነ ክሪስፕ በሆነ መንገድ በማያሻማ መንገድ የተነተኑትና ያስቀመጡበት ሁኔታ ያለ። በዚህ ጉዳይ ላይ በኢትዮ ኒውስ ላይ ጋዜጠኛ በላይ ማናዬ የአዲሱን ድርጅት የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አስረስ ማርያም በዚህ ጉዳይ ላይ ጠይቆት ነበር እና አስረስ ማርያም ብዙም ግልጽ የሆነ ምላሽ ልስጣቻለ። ቀላሉ ነው። ምን ማለት ነው የአማራ ፋኖ ብሔረተኝነት ሲባል ምን ማለት ነው ለሚለው መልስ በጣም በቃ ምን ልበላችሁ ግልጽ ያልሆነ መልስ ነው። በጣም ኮሄረንት ያልሆነ ግልጽ ያልሆነ ለምንድን ነው ያንን ግልጽ አይደለም? አጀንዳው ትርጉሙ ራሱ በትክክል ግልጽ ስላልተደረገ በትክክል ምን ማለት ነው የሚለው 1 2 3 ተብሎ ስላልተቀመጠ ይሄ ርዕዮተ ዓለምስ ደግሞ ወደፊት ወደ ኢትዮጵያ በ4 ኪሎ ገብተን አገርን ለማስተዳደር በምንሄድበት ጊዜ ያዋጣሉ ወይ በሚለው ጉዳይ ላይ ኢንተሌክቹዋል የሆነ የወደፊቱን ከአባይ ማዶ ያለፈ ያለውን ሁኔታ ያጠና የመረመረ ነው ወይ ብለን ብንጠይቅ ብዙ የሚቀረው ነገር አለ። ስለዚህ በፖለቲካው ነገር ብዙ የሚሰራ ብዙ ውይይቶች ያስፈልጋል፣ ብዙ ንግግሮች ያስፈልጋል። እና የአዲሱ ድርጅት ራሱ በአጭር ጊዜ ውስጥ ተነጋግረው ማኒፌስቶቸውን ማውጣት አለባቸው በአጭር ጊዜ ውስጥ። እና ያን ማኒፌስቶቸውን ከማውጣታቸው በፊት ዝም ብሎ የኛ መመሪያ ይሄ ነው ማለት ሳይሆን የፋኖ ትግል የህዝብ ስለሆነ ህዝብ አስተያየት እንዲሰጥበት ማድረግ አለባቸው። ድራፍት ማኒፌስቶ ሪሊዝ ማድረግ አለባቸው። ያንን ድራፍት ማኒፌስቶ ሪሊዝ አድርገው ህዝብ አስተያየት እንዲሰጥበት እንዲወያይበት አድርገው የህዝብንም ኢንፑት የህዝብንም ግብዓት ከግምት ባስገባ በኋላ በተሻለ መጠን ደግሞ ያንን ድራፍት ለምሁራን፣ ለፖለቲካል ሳይንቲስቶች፣ የኢትዮጵያን ታሪክ ለሚያውቁ በኢትዮጵያ ጉዳይ ላይ ብዙ የሰሩ ሰዎችን አባቶችን ዲፕሎማት የነበሩ በኢትዮጵያ ፖለቲካ ብዙ የሚያውቁ በኢትዮጵያ በተለያየ ቦታ ተጉዘው የኢትዮጵያን ጂኦግራፊ የኢትዮጵያ ማህበረሰብን የሚያውቁ እንደዚህ ያለ እውቀት ያላቸው ችሎታ ያላቸውን ሰዎች ራሱ በመቅረብ ይህንን ነገር በማማከር ግብዓት እንዲሰጡ፣ ፊድባክ እንዲሰጡ፣ አስተያየት እንዲሰጡ በማድረግ የነጠረ በጣም ሀሪፍ የሆነ ማኒፌስቶ ማዘጋጀት አለባቸው እና በዚህ ጉዳይ ላይ የፖለቲካ ዘርፉ ብዙ የሚሰራው ነገር ይኖራል ማለት ነው። ሌላም ደግሞ እንደዚሁ ሌላው መመለስ ያለባቸው ወይም ደግሞ ባይመልሱም እንኳ አትሊስት እንደ ድርጅት በውስጥ አቋም ሊይዙባቸው የሚገቡ ብዙ አንገብጋቢ ጉዳዮች አሉ እና እነዚህን በተመለከተ ቬግ የሆኑ ብዙ ነገሮች ስላሉ በፖለቲካው ረድፍ እንደዚሁ መሰራት ያለባቸው ብዙ ነገሮች አሉ። በውጭ ግንኙነትም እንደዚሁ ከሶማሌላንድ ጋር አሁን ሶማሌላንድን በተመለከተ ኤርትራን በተመለከተ ሌሎች ጉዳዮችን በተመለከተ የፋኖ አቋም ግልጽ በሆነ መንገድ መቀመጥ አለበት። ከሱዳን ጋር ምናምን የወደብ ጉዳይ እንዴት ነው የሚሆነው? እነዚህ ነገሮች እንግዲህ ግልጽ ብዙ መሰራት በፖለቲካው ረገድ ብዙ መሰራት ያለበት ገና አሁን ነው። እነዚህ ሰዎች እንግዲህ ድርጅቱን ያቋቋሙት ገና አሁን ነው። የፖለቲካ መምሪያ የተቋቋመው ረዳት ፕሮፌሰር ጌታ አስራደ የሚመራው የፖለቲካ መምሪያ የተቋቋመው ገና አሁን ነው። ብሩክ ስለሺ የሚመራው የውጭ ግንኙነት መምሪያ የተቋቋመው ገና አሁን ነው። ስለዚህ ኮሚቴው ኦልሬዲ ስለተቋቋመ እነዚህ ኮሚቴዎች ብዙ የሚሰሯቸው ስራዎች አሉ ማለት ነው እና እነዚህ እንግዲህ በተለይ ከተቋቋሙት መምሪያዎች መካከል ብዙ ስራ የሚጠበቅባቸው ብሩ እርዳታ ብዙ ድጋፍ የሚያስፈልጋቸው ስራዎች አሉ እና እነሱን በሂደት ወደፊት ትንሽ የተጨበጠ ነገር ስናገኝ በእነሱ ዙሪያ ላይ በስፋት እንመልሳለን። ዛሬ ግን ኦልሬዲ የበሰለ ጥሩ ደረጃ ያለ የወታደራዊ መምሪያን በተመለከተ ከወታደራዊ ከሚሊተሪው ጋር በተገናኘ ያለውን ነገር ሼር ላደርጋችሁ ፈልጋለሁ አድማጮቻችን፣ ተመልካቾቻችን እና የፋኖ ወታደራዊ ኮማንድ እና አመራር በሚል ርዕስ ነው እንግዲህ ዛሬ በስፋት የምናየው እና የአማራ ፋኖ ብሔራዊ ንቅናቄ አፋብን አንድ ያደረገው ነገር ቢኖር አድማጮቻችን፣ ተመልካቾቻችን አንድ ያደረገው ነገር ቢኖር የወታደራዊ አዛዥን ሰይመዋል። የወታደራዊ አዛዥን አሁን ፋኖ ወታደራዊ አዛዥ አለው። ማን እንደሆነ በኋላ ትንሽ ቆይተን እናያለን። እንደገና በወታደራዊ እዝ ውስጥ ደግሞ በአጠቃላይ የጠቅላይ ኮማንድ የወታደራዊ እዝ ውስጥ ደግሞ የተለያዩ መምሪያዎች አሉ።
የተለያዩ መምሪያዎች አሉ እና ይህንን በተመለከተ ይህንን የወታደራዊውን እንቅስቃሴ በተመለከተ ያለውን መዋቅር ሼር አደርጋችኋለሁ። ከዛ በፊት ግን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው እንግዲህ ጎጃም የቴዎድሮስ እዝ የሚባል በጣም ግዙፍ ኃይል አለ። ጎጃም ውስጥ ያለ ኃይል በጣም ግዙፍ ኃይል ነው። በጣም ፎርሚደብል የሆነ ኃይል ነው። ይሄ የቴዎድሮስ እዝ የተባለው በራሱ ኃይል አለው። እንደገና ደግሞ የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ በሻለቃ ሀብቴ መራ የነበረው የበላይ ዘለቀ እዝ አለ። በበላይ ዘለቀ ውስጥም እንደዚሁ ትልቅ ኃይል አለ። ጎንደር እንደዚሁ በጎንደር በሻለቃ ደረጃ በላይ የሚመራ የጎንደር ጠቅላይ ግዛት እዝም አለ። በጎንደር ጠቅላይ ግዛት እዝ ውስጥም ትልቅ ኃይል አለ ነበር። በወሎ በምሬ በዋርካው ምሬ ወዳጆ የሚመራ የአፋብሃ የሚኒሊክ እዝ አለ። ወሎ ቀጠና የምስራቅ ቀጠና ይሄ ባለፈው ጊዜ ከመስከረም 14 እስከ መስከረም 30 አስደማሚ ኦፕሬሽን ያደረገው ማለት ነው። አስደማሚ ኦፕሬሽን ያደረገው የብዙ ዜጎችን ቀልብ የሳበው ኦፕሬሽን ያንን የመራው እንግዲህ ያንን ያደረገው የሚኒሊክ እዝ ነው እና የዛ የሚኒሊክ እዝ በሻለቃ በዋርካው ምሬ ወዳጆ የሚመራ ነው እና ያ ኃይል አለ። በሸዋ ደግሞ በሻለቃ መከታው ማሞ የሚመራ የሸዋ ጠቅላይ ግዛት እዝ አለ። እንደዚሁም በኢንጂነር ደሳሌ ሲያስብ ሸዋ የሚመራ የአፋብሃ አሳምነው እዝ አለ እና እነዚህ በሙሉ አንድ ላይ ሆኖ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄን የመሰረቱት ማለት ነው። እና የሆነች ነገር ባጋራችሁ በዚህ ኃይል ውስጥ ለምሳሌ በጎንደር አድማጮቻችን ተመልካቾቻችን ወደ 8 ኮሮች አሉ። 8 ኮሮች በጎንደር እና በደቡባዊው ጎንደር አሁን ደቡብ ጎንደር ዞን በሚባለው የሚንቀሳቀስ የቀድሞ የአፋብሃ የበላይ እዝ 1ኛ ኮር ይባላል። በደቡባዊ ጎንደር ዞን የሚንቀሳቀስ ነው። ሌላው በቋራ አለፋና ወደ መተማ አካባቢ የሚንቀሳቀስ 2ኛ ኮር አለ። እንግዲህ የተመልኮት ኮር ነው ምናችሁ ከክፍለ ጦር አልፎ ኮር። ከዛ ወደ ደባርቅ ማይጠምሪ አካባቢ በአጠቃላይ ወደ ሰሜን ጎንደር ወገራ አካባቢ ማለት ነው። እዛ አካባቢ የሚንቀሳቀስ 3ኛ ኮር አለ። እንደነ ጥንቀሽ እንደነ እንቃሽ እንደነ ጃኖራ ምናምን የመሳሰሉት አካባቢዎች ማለት ነው። 3ኛ ኮር አለ። ከዛ መተማ እና አርማጭሆ አካባቢ የሚንቀሳቀስ 4ኛ ኮር አለ። ከዛ ጎንደር ከተማ መሀል ጎንደር ከተማ የሚንቀሳቀስ 5ኛ ኮር አለ እና የቀድሞ የበላይ ዘለቀ እዝ 5 ኮሮች አሉት እና የበላይ ዘለቀ እዝ በሰሜን ጎንደር ዞን፣ በምዕራብ ጎንደር ዞን፣ በመካከለኛ ጎንደር ዞን፣ በደቡብ ጎንደር ዞን በአራቱም ዞኖች ከወልቃይት ጠገዴ በስተቀር በአራቱም ዞኖች የሚንቀሳቀስ ነው እና ግን ለብቻ ጎንደር ከተማ ለብቻ መካከለኛ ጎንደር አለች። ጎንደር ከተማ ለብቻ 5ኛ ኮር እንደነ መተማ ምናምን ምዕራብ ጎንደር ዞን 4ኛ ኮር፣ ሰሜን ጎንደር ዞን 3ኛ ኮር፣ መካከለኛ ጎንደር ውስጥ ምዕራብ ጎንደር ዞን የተወሰኑ እነ ቋራና እነ ደንቢያ ምናምን ደግሞ ያቀፈው 2ኛ ኮር። ከዛ ደቡብ ጎንደር ዞን ደግሞ 1ኛ ኮር 5 ኮሮች አሉት። እንግዲህ ይሄ ግዙፍ ኃይል ነው። በዚህ የበላይ ዘለቀ እዝ ብቻውን እጅግ በጣም ግዙፍ ኃይል ነው። ከዛ ደግሞ እንደገና በሻለቃ ደረጀ በላይ ስር ደግሞ አድማጮቻችን ተመልካቾቻችን ደንቢያ አካባቢ የሚንቀሳቀስ 201ኛ ኮር አለ። ደንቢያ አካባቢ የሚንቀሳቀስ 201ኛ ኮር አለ። በደቡብ ጎንደር ደግሞ በጋይንት በስማዳ ግማሹ ስማዳ በፋርጣ በጉና አካባቢ የሚንቀሳቀስ ከፍ ያለው ደሴ ኮር አለ። እንደዚሁ በነ እብናት ምናምን የተወሰነ በለሳ ምናምን አካባቢ የሚንቀሳቀስ ደግሞ የአስቻለው ደሴ ኮር አለ። የደሴዎች ጋር ማለት ነው እና በአጠቃላይ በጎንደር 5 ሲደመር 3 8 ኮሮች አሉ። በጎንደር ግዙፍ ኃይል ነው ያለው። እንግዲህ ይሄ ግዙፍ ኃይል እነዚህ 8 ኮሮች በጎንደር አንድ ሆነው እንግዲህ አሁን ምንድነው ቁጥራቸው ምን ያህል ነው ምናምን የሚለውን አላውቅም፣ ግን ይጨፈለቁና ይደራረጉና በቃ ሪስትራክቸር ይደረጋል። አንዳንድ ቦታ ያሉ ከዚህ አደረጃጀትና ከዛ አደረጃጀት ያሉ አንዳንድ ቦታ ያሉ እንደገና ሊዋሃዱ ይችላሉ። ስለዚህ ነገሩ ሪስትራክቸር በሆነ መንገድ በጣም ኤፊሽንት በሆነ መንገድ ይሄ ነገር እንደገና ይዋቀራል ማለት ነው። ግን ትልቅ ኃይል ነው ያለው።
ይሄ 8 የሚሆን ኮር በጎጃም አድማጮቻችን፣ ተመልካቾቻችን በቅርብ ነው የጎጃም ኮሮቹን ሊስታች ስማቸውን አላውቅም። ምናልባት ወደፊት አሰባስቤ በዚህ ጉዳይ ላይ እናገራለሁ። ግን በቅርቡ የጎንደር የወታደራዊ መምሪያ ኃላፊ ሻለቃ ዝናቡ ልናገረው በሰጠው ማብራሪያ ምንድን ነው ያለው? 5 የጎጃም የነበሩት ኃይሎች ጎጃም ወደ 5 የእግረኛ ክፍለ ጦርና 1 የኮማንዶ ክፍለ ጦሮች ነበሩ። እነዚህ ይቅርታ 15 የእግረኛ ክፍለ ጦርና 1 የኮማንዶ ክፍለ ጦሮች እና እነዚህ አንድ ላይ በ5 ኮሮች ሪስትራክቸር ተደርገዋል። ስለዚህ በጎጃም 5 ኮሮች አሉ። በጎጃም 5 ኮሮች አሉ። እንግዲህ በጎጃም ያለው ኮር በጎንደር ካለው ኮር በቁጥሩ ይመጣጠናል። እሱን አላውቅም። ግን እኔ ባለኝ መረጃ ጎጃም ያለው ኮር ብዙዎቹ ተመጣጣኝ ናቸው። ፕሮፖርሽናል በሆነ መንገድ ነው። ትንሽ የጎጃም አሰራር ትንሽ በተወሰነ መልኩ ኤፊሽንሲም ስላለበት ፕሮፖርሽናል በሆነ መንገድ ነው ኮሮቹ የተዋቀሩት። ጎንደር ግን አንዳንድ ኮሮች አነስ ሊሉ ይችላሉ፣ አንዳንድ ኮሮች በዛ ሊሉ ይችላሉ። ሞስሊ የጎንደር በጂኦግራፊ ነው እንትን ያደረገው እና ሁለቱን ስንጨምር አባይ ማዶ ያሉትን ኮሮች በምንጨምርበት ጊዜ ከጎንደር 8 ከጎጃም 5 በአጠቃላይ 13 ኮሮች አሉ። የፋኖ ኮሮች ልቀጥል ወገኖቼ፣ እቀጥላለሁ። በወሎ 6 ኮሮች ነው ያሉት። በወሎ 6 ኮሮች አሉ። እነዚህም የምስራቅ አማራ ኮር 1 ወደ ቆቦ አካባቢ ከቆቦ ወደ ቆቦ አካባቢ የሚንቀሳቀስ ትልቅ ኃይል ነው። እዛ አካባቢ በህዋትም በኩል አደጋ ሊፈጠር ስለሚችል ትልቅ ኃይል እዛ አለ። የምስራቅ አማራ ኮር 1 አለ። እንደገና ወደ ሰሜን ወልዲያ የተወሰነ አካባቢ ከወልዲያ በስተ ምስራቅ በኩል ደግሞ ወደ ወረባቦ ምናምን አካባቢ የሚንቀሳቀስ የምስራቅ አማራ ኮር 2 አለ። ከዛ በዋገምራ ዞን እና በላስታ በመሳሰሉት በጣም ሰፊ ኤሪያ የሚንቀሳቀስ በሀምሳ አለቃ ወንድሙ ማሩ ይመራ የነበረው የላስታ አሳምነው ግዙፉ የላስታ አሳምነው ኮር አለ። ከዛ በምዕራብ ወሎ እንዳለ መቅደላን ጀምሮ ሳይንት፣ መካከለኛ ሳይንት፣ ታች ሳይንት፣ መካነ ሰላም፣ ለጋምቦ፣ ወግዲ ምናምን የመሳሰሉት በምዕራብ ወሎ ያለውን ኃይል በሙሉ የሸፈነ ደግሞ የምዕራብ ወሎ ኮር ምዕራብ ወሎ የንጉስ ሚካኤል ኮር አለ። በጉባ ላፍቶ ከወልዲያ በስተምዕራብ በኩል የጉባ ላፍቶ ወረዳ አለ። ጉባ ላፍቶ፣ ድዋድላ፣ ደላንታ፣ ዳውንት የመሳሰሉ ቦታዎችን ደግሞ ከላስታ በስተደቡብ ያሉ ማለት ነው። እነዚህ ቦታዎችን እንደነ ወገል ጤና አካባቢ እንደነ ቆን እንደነ ኩርባ የመሳሰሉ አካባቢዎች እዚህ አካባቢዎች በሙሉ የሚንቀሳቀስ የደጋው መብረቅ ኮር አለ። ከሸዋ ጀምሮ በስተምስራቅ በኩል በስተምዕራብ በኩል ከሸዋ ወደ ወሎ በምንሄድበት በስተምዕራብ በኩል የምዕራብ ወሎ ንጉስ ሚካኤል ኮር ነው ምና በስተምስራቅ በኩል ግን በአጣዬ በኩል በቀሚሴ በኩል በወረይሉ በኩል ምናምን እስከ ወልዲያ ድረስ እንደነ ኩታበር፣ ተውለደሬ፣ ደሴ ዙሪያ የመሳሰሉ ቦታዎችን ሁሉ የሸፈነው እዛ አካባቢ በስፋት የሚንቀሳቀሰው በቃ ደሴና ለኮምቦልቻ ቅርበት ኖሮት በስፋት የሚንቀሳቀሰው ደግሞ እንደነ በአምባሰል ወረዳ፣ በኩታበር ወረዳ፣ በተወለደዴ ወረዳ፣ በወረባቦ ወረዳ፣ በለገሃዲ ወረዳ በመሳሰሉ ቦታዎች በስፋት የሚንቀሳቀሰው ደግሞ የልጅ ኢያሱ ኮር አለ እና እነዚህ 6ቱ እንግዲህ የወሎ ኮሮች እነዚህ 6ቱ ነበሩ። ከመስከረም 14 እስከ መስከረም 30 ግዙፍ እንቅስቃሴ በማድረግ ትልቅ ስራ ሲሰሩ የነበሩ። በሸዋ በሻለቃ መከታው ማሞ የሚመራው የነበረው የመሐመድ ቢሆነኝ ኮር አለ። በዋናነት ይፋት ላይ ያተኮረ ኃይል ነው። የመሐመድ ቢሆነኝ ኮር እና የአጼ አምደ ጽዮን ኮር የሚባሉ አሉ በመከታው ስር ያሉ። እነዚህ ያው የተለያዩ በዋናነት በይፋት የሚንቀሳቀሱ ናቸው። በይፋት በደቡባዊ ይፋት በጣርማበር ወረዳ በቀውት ወረዳ የሚንቀሳቀሱ ናቸው። የተወሰኑት በሲያድብርና ዋዩም ይኖራሉ። ኤግዛክትሊ በቃ ይሄ ሁለቱ በአንኮበርም አሉ። በአንኮበር አካባቢ የሚንቀሳቀሳሉ እና እነዚህ ሁለቱ ኮሮች በሸዋ ጠቅላይ ግዛት እዝ ስር የነበሩ በሻለቃ መከታው ማሞ እና በሻለቃ መከታው ማሞ የሚመሩ ኮሮች ናቸው። በተጨማሪ ደግሞ በኢንጂነር ሲያስብ ሸዋ የሚመራው የሁለት ኮሮች አሉ። የአጼ ዘርዓ ያዕቆብ ኮር አለ። የአጼ ዘርዓ ያዕቆብ ኮር ከአጣዬ በስተሰሜን ያለው ጌሼራ ቤል እነ ማጀቴ ምናምን አካባቢ ኢቭን ኤፍራታና ግድም አካባቢ በስፋት የሚንቀሳቀስ ነው። ከዛም አልፎ ደግሞ ሞረትና ጅሩ ውስጥ ሲያድብርና ዋየ ውስጥ አሁን በቅርብ ራሱ እንደነ ጅሁር እንደነ አንጨቆረር እንደነ
ጭምብሬ የመሳሰሉ ቦታዎችን ይሄ ያሳምነው እዝ የዘርዓ ያዕቆብ ኮር ተቆጣጥሯል። በምዕራብ ደግሞ እንደነ መራቤቴ የደራ አካባቢ በስፋት እንደነ በልበሌት እንደነ ለሚ አካባቢ በስፋት የሚንቀሳቀስ ኃይል ነው የዘርዓ ያዕቆብ ኮር። ይሄ በሶስተኛው ኮር ነው። አራተኛው ኮር ከጫጫ በስተደቡብ እንዳለ ሀገረ ማርያም ወረዳ፣ በረከት ወረዳ፣ አጋግርት ወረዳ፣ ምንጃር ሸንኮራ ወረዳ እዛ ብቻ አይደለም ኦሮሞ ክልል ውስጥም ግንቢቹ ወረዳ፣ ቦሰት ወረዳ፣ ሎሜ ወረዳ ኦሮሞ ክልል ውስጥም ገብቶ የሚንቀሳቀስ ግዙፍ ኃይል የከሰም ኮር አለ እና እነዚህ እንግዲህ በአጠቃላይ እነዚህም በሙሉ በምንደምርበት ጊዜ በሸዋ 4 ኮሮች አሉ፣ በወሎ 6 ኮሮች አሉ፣ 10 ኮሮች ሆኑ ማለት ነው። በጎጃም 15 ኮሮች አሉ፣ በጎንደር 8 ኮሮች አሉ። በአጠቃላይ አድማጮቻችን፣ ተመልካቾቻችን 23 ኮሮች በፋኖ ስር አሉ ማለት ነው። 23 ኮሮች እና በጣም ግዙፍ ኃይል ነው ያለው። ይሄ ግዙፍ ኃይል ከምንም ተነስቶ ከባዶ ተነስቶ ይሄ ግዙፍ ኃይል ነው የተመሰረተው እና ይሄ ግዙፍ ኃይል በተበታተነ ሁኔታ ነበር ሲንቀሳቀስ የነበረው። በተበታተነ ሁኔታ ነበረ ሲንቀሳቀስ የነበረው። አሁን ጥር 9 ቀን 2018 ዓ.ም ፋኖ አንድ በሚሆንበት ጊዜ ይሄ ግዙፍ ኃይል አንድ ኮማንድ ውስጥ እንዲሆን የተደረገ እና በዚህ ኮማንድ ውስጥ አድማጮቻችን፣ ተመልካቾቻችን አዛዦቹ እነማን ናቸው? እነሱን ልተንትንላችሁ። እነዚሁና ወገኖች እዚህ ጋር የምታዩቸው ወገኖች እንግዲህ የፋኖ የሚሊተሪ ኮማንድ አመራሮች ናቸው ማለት ይቻላል። የድርጅቱ ሰብሳቢ አርበኛ ዘመነ ካሴ ነው። አርበኛ ዘመነ ካሴ የድርጅቱ ሰብሳቢ ነው። ድርጅቱ 19 አባላት ያሉት ኮሚቴ ያለው ስራ አስፈጻሚ ኮሚቴ በሉት፣ ስሙን ምን እንዳሉት አላውቅም። ምክር ቤት ይበሉት፣ ኮማንድ ይበሉት፣ ስራ አስፈጻሚ ኮሚቴ ይበሉት አላውቅም። ግን ይሄ 19 አባላት ያሉት ኮሚቴ የስራ አስፈጻሚ ኮሚቴ በቃ የቡድን አመራሩ ነው። በአዲሱ ድርጅት ውስጥ የቡድን አመራር ነው ያለው እና ይህንን አመራር ስብሰባውን የሚመራው ሰብሳቢው አርበኛ ዘመነ ካሴ ሰብሳቢው ስብሰባውን የሚመራው ሰብሳቢው አርበኛ ዘመነ ካሴ ነው እና ይሄ ኮሚቴ ለዚህ ኮሚቴ ተጠሪ የሆኑ መምሪያዎች አሉ። የወታደራዊ መምሪያ አለ፣ የፖለቲካ መምሪያ አለ፣ የውጭ ግንኙነት መምሪያ አለ፣ የፋይናንስ መምሪያ አለ፣ የተለያዩ መምሪያዎች አሉ እና እያንዳንዱ መምሪያዎች ኃላፊዎች ተመድበውባቸዋል እና የፖለቲካ መምሪያውን በተመለከተ የሚመሩት ወታደራዊ አዛዥ እንዲሆኑ የተመደቡት ጀነራል ተፈራ ማሞ ናቸው። መካከል ላይ የምታዩዋቸው ጀነራል ተፈራ ማሞ ወታደራዊ አዛዥ ነው። ወታደራዊ አዛዥ። ስለዚህ የፋኖ ጦር የሚመራው እንግዲህ በጀነራል ተፈራ ማሞ ነው። ጀነራል ተፈራ ማሞ ይሄ ለዚህ ለ19 አባላት ላሉት አመራር ምንድናቸው? ተጠሪ ናቸው። የሚያደርጉትን የሚሰሩትን ነገር ሪፖርት የሚያደርጉት እንግዲህ ለዚህ ለተቋሙ ነው ማለት ነው እና በእሳቸው ስር የእሳቸው ምክትል እሳቸው በሌሉበት የእሳቸውን ስራ የሚሰራ ወይም ደግሞ እሳቸው ባዘዙት መልኩ ተደርቦ እሳቸውን አግዞ የሚሰራው ደግሞ ዋርካው ምሬ ወዳጆ አለ። ዋርካው ምሬ ወዳጆ ምክትል ወታደራዊ አዛዥ ነው። ምክትል ወታደራዊ አዛዥ ነው። ምናልባት ጀነራሉ ስራ በሚደራረብባቸው ጊዜ ዋና አዛዡ የሚሰራውን ስራ አብሮ የሚሰራ ማን ነው? ዋርካው ምሬ ወዳጆ። ዋርካው ምሬ ወዳጆ ማለት የሚኒሊክ ዕዝ መሪ ማለት ነው። በጣም ሁነኛ የሆኑ ጠንካራ የሆኑ ሰዎች በወታደራዊ አመራር ዙሪያ ላይ ተቀምጠዋል ማለት ነው። በሆነ ምክንያት ጀነራል ተፈራ ለምሳሌ መስራት ካልቻሉ ይሄ የወታደራዊ ኮማንዱን ማን ይመራዋል ማለት ነው? አሁንም ብቃት ያለው በወያኔ ጦርነት ጊዜ ትግሉን ከታች አንስቶ እዚህ ደረጃ ካደረሱት መካከል አሉ ከሚባሉት መካከል አንዱ ዋርካው ምሬ ወዳጆ ትግሉን ይመራዋል ማለት ነው። አያችሁ፣ በእንደዚህ አይነት ሰዎች እጅ ነው እንግዲህ ይሄ ትግል የገባው። ከጀነራል በዛኛው በኩል ቦኔት ያጠለቀው ደግሞ ከላይ ሻለቃ ሀብቴ ወልዴ ነው። ሻለቃ ሀብቴ ወልዴ ደግሞ በዚህ በስራ አስፈጻሚ ውስጥ ምክትል ሊቀመንበር እና የወታደራዊ ጉዳዮች አስተባባሪ ሆነዋል። ስለዚህ ከነ ጀነራል ተፈራ ምሬ ወዳጆ ወታደራዊ መምሪያው ለሚያስፈልጋቸው ብዙ ነገሮች ያንን የሚያቀላጥ አስተባባሪው ማን ነው? በኮሚቴው ውስጥ በስራ አስፈጻሚ ውስጥ ይህንን ነገር የሚያስተባብር የሚያሰላጥቅ ምንድን ማን ነው? ሻለቃ ሀብቴ ማለት ነው።
ሻለቃ ሀብቴ ምክትል ሊቀመንበርና የወታደራዊ ጉዳዮች ምክትል ሊቀመንበር። ስለዚህ ሻለቃ ሀብቴም ከጀነራል ተፈራም ጋር ከነምሬ ወዳጆ ጋር እጅና ጓንት ሆኖ ምን የሚሆን ማለት ነው የሚሰራ ነው ማለት ነው። ስለዚህ ላይ ያሉ የምታዩዋቸው ሻለቃ ጀነራል ተፈራ ማሞ መካከል ላይ ጀነራል ተፈራ ማሞ በስተቀኛቸው ዋርካው ምሬ ወዳጆ የሚኒሊክ ዕዝ ሰብሳቢ፣ በስተግራቸው ሻለቃ ሀብቴ ወልዴ የበላይ ዘለቀ ዕዝ ሰብሳቢ ሚሊተሪ ኦፕሬሽኑን ይመሩታል። አሁን እነዚህ ሁሉን ነገር ሊያደርጉ አይችሉም። ከታች ደግሞ የምታዩዋቸው ወገኖቼ ምንድናቸው? ከታች የምታዩት ከዋርካው ምሬ ወዳጆ በስተጀርባ ከዋርካው ምሬ ወዳጆ በታች ያለው ወንድማችን ባርኔጣ ያደረገው ወንድማችን እሱ ደግሞ ብዙ ሰው አያውቀውም። ግን ዛሬ ለማታውቁት ሰዎች ካላችሁ ላስተዋውቃችሁ ማታውቁ ሰዎች ካላችሁ ላስተዋውቃችሁ። የአሳምነው ዕዝ የሸዋ አሳምነው ዕዝ የአፋብኃ አሳምነው ዕዝ ወታደራዊ አዛዥ የነበረ አሁንም በዛ ወታደራዊ አዛዥ ነው። አሁን በአዲሱ አደረጃጀት የአማራ ፋኖ ብሔራዊ ንቅናቄ የዘመቻ መምሪያ ኃላፊ ሆኖ የተመደበ ነው። የኦፕሬሽን ክፍል ኃላፊ ማለት ነው። የዘመቻ መምሪያ ኃላፊ ሆኖ የተመደበ ነው። ቀላል ኃላፊነት አለው፣ ትልቅ ኃላፊነት አለው። የዘመቻ መምሪያ ኃላፊ ማለት ወታደራዊ አዛዡ የሚሰጡትን ትዕዛዝና የሚሰጡትን ዳይሬክሽን በሜዳ ሄዶ ምን የሚያደርግ ማለት ነው የሚተገብር ማለት እና ይህንን እጅግ ትልቅ ኃላፊነት ያሳምነው ዕዝ ወታደራዊ አዛዥ የነበረው የትግል አጋሮቹ ፊታውራሪ ይሉታል፣ ፊታውራሪ ባዩ ይሉታል። ፊታውራሪ ባዩ አለባቸው የአዲሱ አመራር የአዲሱ ወታደራዊ ኮማንድ የፋኖ ወታደራዊ ኮማንድ የፋኖ ጠቅላይ ወታደራዊ ኮማንድ የዘመቻ መምሪያ ኃላፊ ሆኖ ተመድበዋል ማለት ነው። እዚህ ጋር በጣም እንዴት እሱን ሊመድቡ ቻሉ ብዬ ስጠይቅ አያችሁ፣ ስትራቴጂ የሚለው ነገር ይሄ አሁን የሚደረገው ትግል ፋኖ አንድ መሆኑ ከዚህ በፊት ይደረግ የነበረውን የችርቻሮ ጦርነት የችርቻሮ ታክቲካል ጦርነት ለማድረግ አይደለም። እዛው ደንበጫና ሜጫ፣ መሸንቴና ዱርቤቴ፣ እስቴና ማጀቴ፣ መተማና ምናምን ቋራ ምናምን እንደዚህ እዛ አካባቢ አይደለም ውጊያ የሚደረገው። ላስታ ቡግና ምናምን አይደለም። አሁን ውጊያው የግድ ወደ አዲስ አበባ መምጣት አለበት። ወደ አዲስ አበባ በሚመጣበት ጊዜ ይሄ ኃይል ወደ ሸዋ መግባት አለበት። ወደ ሸዋ በሚገባበት ጊዜ የሸዋን ጂኦግራፊ የሚያውቅ የሸዋን እንትን የሚያውቅ የሸዋን ሁኔታ የሚያውቅ በሸዋ ተመክሮ ያለው አዛዥ ያስፈልጋል። እና ይሄ ወንድም በተለይ አንዱ ትልቁ ከሰሜን ወደ ኃይል የሚገባው በመራቤቴ በኩል ስለሆነ በመራቤቴ በካላላ በጃማ በደራ በምናምን በኩል ስለሆነ እዛ አካባቢ ለረጅም ጊዜ ሲዋጋ ለረጅም ጊዜ ሲታገል የነበረ አሁን ደግሞ ባለው ሁኔታ እንደነ መራቤቴ አካባቢ ያሉ በርካታ ቀበሌዎች ያሳምነው ዕዝ ፋኖችን እየመራ ያስለቀቀ ብዙ በሮችን ያስከፈተ በጣም ስትራቴጂክ በሆነ ቦታ እየተንቀሳቀሰ ያለ ሰው ስለሆነ ስትራቴጂክ በሆነ ቦታ እየተንቀሳቀሰ ያለን ሰው ለስትራቴጂክ ኦፕሬሽን የዘመቻ መምሪያ ኃላፊ ማድረጋቸው በጣም ብስለት ያለው ውሳኔ ነው የሚል እምነት አለኝ። አካባቢውን የማያውቅ ሰው መተው አዛዥ መምሪያ ቢያደርጉ ምን ችግር አለ? እና በዚህ ረገድ የአሳምነው ዕዝ ወታደራዊ አዛዥ አጠቃላይ የትኑ የዘመቻ መምሪያ ኃላፊ መሆኑ በጣም ትልቅ ኃላፊነት ነው። እንግዲህ አንዱ ይሄ ነው ወገኖቼ። ሌላው የዘመቻ መምሪያ ብቻ ሳይሆን የልዩ የዘመቻ መምሪያ ደግሞ የሚል ኃላፊነት አለ። ልዩ ኦፕሬሽኖች ስፔሻል ፎርስስ ፈጥኖ ደራሽ ስፔሻል ፎርስስ የሚንቀሳቀሱ በቃ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ ስፔሻል የሆነ በጣም የሰለጠነውን ኃይል የሚያሰማራና የሚያዝ ደግሞ የልዩ ኦፕሬሽን ዘመቻ መምሪያ ኃላፊ ደግሞ ሆኖ የተሰየመው ሻለቃ ድርሳን ብርሃነ የወሎ አሳምነው የወሎ ሚኒሊክ ዕዝ ወታደራዊ አዛዥ ነበረ እና ይሄ ወንድም በቃ የፋኖ ኮማንዶን የሚመራ ነው ማለት ነው። እንግዲህ ፋኖ በጎጃምም በጎንደርም በወሎም በተለያየ ቦታ ኮማንዶዎች ሰልጥነዋል። እነዚህ ኮማንዶዎች ሁሉ በጎንደርም ያለው በጎጃምም በወሎም በሸዋም ያሉ በኮማንዶ የሰለጠኑ ልዩ የፋኖ ፎርሶች በማን ስር ነው የሚሆኑት ማለት ነው? በሻለቃ ድርሳን ስር ይሆናሉ እና ሻለቃ ድርሳን ያንን የሚመራ ይሆናል ማለት ነው። ልዩ ኦፕሬሽኖችን የሚመራ ይሆናል። አያችሁ
በጣም ኤፊሽንት በሆነ በቃ የአንድ ሀገር ወታደራዊ ኮማንድ የአንድ ሀገር ሚሊተሪ ያለውን ስትራክቸር የሚመስል ስትራክቸር ነው ፋኖቹ በዚህ ጋራ የዘረጉት። እንግዲህ ወታደርን መምራት ብቻ አይበቃም ወገኖች። ወታደሩን መምራት ወታደርን ለውጊያ መላክ ብቻ አይደለም በቂ። ያ ወታደር በወታደሩ ውስጥ በሚሊተሪ ውስጥ በፋኖ ውስጥ ዲሲፕሊን መኖር አለበት፣ ስነ ምግባር መኖር አለበት፣ የሎጂስቲክ መቅረብ አለበት። ይሄንን ሁሉ ነገር ይሄ በቃ ትልቁ ነገር ምንድነው? ያ ትልቁ ነገር ስንቅና ትጥቅ ሎጂስቲክ ነው። አንድ ናፖሊዮን ቦናፓርት ምን አለ አሉ አንዴ ሳነብ ፕሮፌሽናልስ አለ ፕሮፌሽናል they think about tactics ስለ ውጊያ ነው የሚያስቡት፣ ስለ ታክቲክ ነው የሚያስቡት። ይቅርታ አማተርስ they think about tactic አማተርስ ማለት ልምድ የሌላቸው ጀነራሎች፣ ልምድ የሌላቸው ወታደራቶች ስለ ታክቲክ ነው የሚያወሩት። ፕሮፌሽናል they think about logistics ሎጂስቲክስ ማለት ወታደሩ ስንቅ ያስፈልጓል፣ ምግብ ያስፈልጓል፣ ጥይት ያስፈልጓል። ከአንድ ቦታ ወደ አንድ ቦታ ሲመላለስ አንዳንድ ነገር መድኃኒት ያስፈልጓል። አያችሁ፣ እነዚህን ነገሮች ማቅረብ መቻል በራሱ ትልቅ ሸክም ነው። ይሄንን ትልቅ ኃላፊነት ደግሞ የተወጣው በአጠቃላይ የወታደራዊ አስተዳደር መምሪያ ኃላፊ እንዲሆን የተመደበው የጎጃም የቴዎድሮስ እዝ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ቁልፍ ኃላፊነት። ሻለቃ ዝናቡ በስራው ፌል ካደረገ የፋኖ እንቅስቃሴ ፌል ያደርጋል። እነ ድርሳን ወታደራዊ ልዩ ኮማንዶችን በሚያሰማሩበት ጊዜ እነ ፊታውራሪ ባዩ ሌላውን ጦር ዘመቻ መምሪያ ነው በሚያሰማሩበት ጊዜ የሻለቃ ዝናቡ ስራ ካልተሟላ የነ ባዬ የነ ድርሳን ስራም ይከሽፋል። አያችሁ። ስለዚህ እጅግ በጣም ትልቅ ኃላፊነት ነው የተሰጠው። ሌላው በጥግ በኩል ያለው ሌላው የአየር ወለድ ኮማንዶ ያደረገው ወንድማችን ይሄን ወንድማችን መቼም የማታውቁት ትኖራላችሁ ብዬ እኔ አላስብም። ኮማንደር ሳሙኤል ባለድል ይባላል። የማታውቁት ካላችሁ ኮማንደር ሳሙኤል ባለድል ማለት በተለይ ይሄ አሁን ያለው የፋኖ እንቅስቃሴ በቃ ገበሬውም አስተማሪውም ምኑም አይደለም በቃ እንደ ልብ ጠመንጃ ይዞ የሚነሳ የነበረው በቃ ወታደራዊ ስልጠና በመስጠት በቃ ወታደር ማለት ምን ማለት ነው? ዝም ብሎ መተኮስ አይደለም። ወታደር ማለት እንዲህ ማለት ነው ብሎ ወታደራዊ ስልጠናዎችን እየሰጠ ብዙ ኮማንዶዎችን በጎንደር ያስመረቀ ወታደራዊ ታክቲክ፣ ወታደራዊ ስትራቴጂ፣ ወታደራዊ ሳይንስ በመጠናቸው በሚገባቸው ልክ ትሬኒንግ የሰጠ እጅግ በጣም ትልቅ ስራ የሰራ ወንድም። ይሄ ወንድም ቅድም እንዳልኳችሁ በጎንደር 5 ኮሮች አሉ ብያቸዋለሁ። በበላይ ዘለቀ የነዚህን ኮር ወታደራዊ አዛዥ ሆኖ ሲሰራ የነበር እቅድና ፕላን የሚያል ስሜታዊ ያልሆነ ከፖይንት ኤ ወደ ፖይንት ቢ በሚሄድበት ጊዜ ምን ያስፈልጋል ብሎ የሚያውቅ የአሁኑን ሳይሆን የነገውን አስቦ ነገ ጥሩ ውጤት እንዲመጣ ከተፈለገ በደንብ ፋኖቻችን መሰልጠን አለባቸው። ጠንካራ መሆን አለባቸው። መለማመድ አለባቸው። የጀርባ አጥንታቸው ጠንካራ መሆን አለበት ብሎ ብዙ ሲሰራ የነበረ ሰው እና ይሄ ሰው የአዲሱ የአማራ ፋኖ ወታደራዊ ኮማንድ የስልጠና መምሪያ ኃላፊ ሆኗል። ከዚህም በኋላ ፋኖን የሚቀላቀሉት እንግዲህ የሚሰለጥኑት በማንም ሰው አይደለም፣ በነ ኮማንደር ሳሙኤል ባለድል የሚሰለጥኑት ማለት ነው። ስለዚህ ዲሲፕሊን እንዲኖር፣ ስነ ምግባር እንዲኖር፣ ኤቲክስ እንዲኖር፣ የወታደራዊ ብቃት እንዲኖር በሁሉም መስክ በቃ ምን አለፋቸው ይሄ ዝም ብሎ መሮጥ መግባት መውጣት መሄድ ሳይሆን በቃ ፕሮፌሽናል ወታደር ፋኖ ፕሮፌሽናል ወታደር እንዲሆን በማድረግ ዙሪያ ላይ ትልቅ ስራ ለመስራት እንግዲህ ይሄ ሰው በጎንደር ያደረገውን በአማራ ፋኖ በጠቅላይ ደረጃም እንዲያደርግ ኃላፊነት ተሰጥቶት በዚህ ቦታ ይሰራል። እንግዲህ እነዚህ ናቸው ቁልፍ በቃ ሻለቃ ሀብቴ ብያቸዋለሁ። ሻለቃ ሀብቴ ሊቀመንበርና የወታደራዊ ጉዳዮችን የሚከታተል። ስለዚህ እነዚህ እየተመካከሩ እነዚህ ስትራቴጂ አውጥተው ሌሎች ከነሱ ጋርም ደግሞ ሌሎች አሉ፣ ኮሎኔሎች አሉ፣ ጀነራሎች አሉ፣ እነ ጀነራል ተዘራሉ፣ እነ ኮሎኔል አባይ፣ እነ ኮሎኔል ፋንታው መኮይ አሉ፣ ብዙ አሉ። ከነሱ ጋር እየተባበሩ ሌሎች ደግሞ እዚህ ላይ አመራር ያልሆኑ እንደነ አማን እሸቱ ያሉ
እንደነ ሸጋው በለጠ ያሉ አዛዦች፣ ኮማንደሮች፣ ተዋጊዎች አሉ፣ ብዙ አሉ እና እነሱን ሁሉ አቅፈው በጣም ኤፊሽንት በሆነ መንገድ ይሄንን ስራ ይሰራሉ ማለት ነው። እና የፋኖ ወታደራዊ ኮማንድ እንግዲህ ይሄን ይመስላል፣ ይሄን ይመስላል። እና አሁን ወደ አዲስ አበባ የሚደረገው ጉዞ በቃ ክፍት ነው። በፊት እዛ እንትን ምንድን ነው ከሰማ አካባቢ የአሳምነው እዝ ነበር። ከከሰም ሄድ ስትሉ እነ መከታው የመሐመድ ቢሆነኝ አምደ ጽዮን ኩን እነ መከታው የሚመሩት ጦር ነው። ከዛ ወደዛ ስትሄዱ ደግሞ እንደገና በእነ ኢንጂነር ደሳለኝ ሳሌ ነበራል። እነዚህ እርስ በርስ ሲዋጉ ነበረ ወገኖች። ባይገርማችሁ እዚህ ጋር ይሄ የምታዩት በሸዋ ፊት አውራሪ ባዩ ከነመከታው ጋር አፋሃድ የሚባለው ኃይል በሸዋ በአሳምነው እዝ ላይ ውጊያ ከፍቶ የእርስ በርስ ውጊያ ከፍቶ ይገርማቸዋል። ብዙ ጥፋት ተፈጽሟል። ከፍቶ ቆስሎ የነበረ ሰው ቆስሎ አገግሞ ነው እና በሸዋ የእርስ በርስ ውጊያ ነበረ። የእርስ በርስ ውጊያም ስለነበረ ብዙ ቦታዎችን አገዛዙ ተቆጣጥሮ በቃ በጣም ብዙ ውስጥን የሚያደሙ ነገሮች ነበሩ። አሁን ግን እነዛ ትላንትና እርስ በርስ ሲገዳደሉ የነበሩ ሰዎች አሁን አንድ ላይ ሆነዋል። አንድ ሆነዋል። በአንድ ላይ ሊጓዙ ነው። አንድ በሸዋ አንድ አመራር አንድ አዛዥ ነው ያለ። አንድ አዛዥ የሸዋ ያለውን እንቅስቃሴ አንድ አዛዥ ነው ያላቸው። በአማራ ደረጃ ደግሞ አንድ ኮማንድ ነው ያለ። ስለዚህ ምን መደረግ እንዳለበት፣ እንዴት መሰማራት እንዳለበት፣ ምን መሆን እንዳለበት ተባብሮ በቅንጅት ስለሆነ የሚሰራው ሸዋ ያለው ነገር አሁን ዋይድ ኦፕን ነው። አገዛዙ አንዳንድ ሰዎች በጣም ብዙ ቄሮዎችን ምናምን አሰልጥኖ ብዙ የኦሮሞ ልዩ ኃይል አሰልጥኖ አዲስ አበባን እየጠበቀ ነው ይላሉ። አይደለም፣ ክፍት ነው፣ ክፍት ነው። በማንኛውም ጊዜ የሚደረገው ዝግጅት የሚደረገው ነገር ከተጠናቀቀ በኋላ በማንኛውም ጊዜ የአማራ ፋኖች አዲስ አበባ እንዳይገቡ የሚከለከላቸው ምንም ነገር የለም። ስለዚህ እነዚህ እዚህ የምታዩቸው ወገኖች የሚሰሩትን ነገር ያውቃሉ። እቅድ አላቸው፣ ፕላን አላቸው፣ ስትራቴጂ አላቸው። አንርሳ፣ እነዚህ በሙሉ ብቃት ያላቸው ዳይናሚክ የሆኑ ሰዎች እነዚህ በሙሉ እዚህ ውስጥ የምታዩቸው ጀነራል ተፈራ አሉ። ከጀነራል ተፈራ ውጭ ያሉት ምሬ በሉ፣ ሀብቴ በሉ፣ አባዬ በሉ፣ ድርሳም በሉ፣ ዝናቡ በሉ፣ ሳሙኤል በሉ ራሳቸው ወታደራዊ አዛዥ ጀነራል ተፈራን ራሱ ተክተው ወታደራዊ አዛዥ የመሆን ብቃት ያላቸው ናቸው። ያን ያህል። ስለዚህ ብቃት ባላቸው ወታደራዊ ኮማንደሮች የሚመራ ኃይል ነው። ጀነራል ተፈራ ከወያኔ ጋር ይደረግ በነበረው ጦርነት ወያኔ ደብረሲና ደርሳ እና አገኘው ተሻገር ደንግጠው ጀነራል ተፈራን እንዲመጡ አድርገው ጀነራል ተፈራ ኃላፊነት ተሰጥቷቸው ህዝቡን አተባብረው ፋኖን፣ የአማራ ሚሊሻን፣ የአማራ ልዩ ኃይልን፣ ገበሬውን አስተባብረው ከመከላከያ ጋር እየተቀናጁ የወያኔን ጦርነት ወያኔ ደብረሲና ገብት ወደኋላ እንድትመለስ ያደረጉ ስትራቴጂስት ጎበዝ ወታደራዊ አዛዥ ናቸው። ብርሃኑ ጁላ በሉ፣ ጌታቸው ጉዲና በሉ፣ ባጫ ደበሌ በሉ፣ አበባው ታደሰ በሉ በብዙ እጥፍ በሚሊተሪ ሳይንስ እና በውትድርና የፋኖ ጀነራል ተፈራ ይበልጣል እና አብይ አህመድ እና ኢትዮጵያ መከላከያ ካላቸው 4 ኮከብ ማርሻል ከተባለው ብርሃኑ ጁላ አልኳቸው። ማርሻል ከተባለው ብርሃኑ ጁላ እና 4 ኮከብ ከተደረደረላቸው ማዕት ጀነራሎች አንዱ የኛ የፋኖ ጀነራል ተፈራ በቂ ናቸው። ስለዚህ በዚህ በፋኖ የወታደራዊ ጥንካሬና ብቃት ወገኖቼ ጠርጣሪ አይግባችሁ። እንግዲህ እንደው ሃይላይት ልስጥ በሚል ነው እና በሂደት ደግሞ እየሆነ ያለውን ነገር እንግዲህ ይዘንላችሁ እንቀርባለን። ይሄ የፋኖ አንድነት እንግዲህ አንዱ በአገዛዙ ዘንድ ትልቅ ድንጋጤንና ሽብርን የፈጠረው በዚህ ምክንያት ነው። ትላንት ብቃት ያላቸው መዋጋት የሚችሉ ሰዎች እርስ በርስ እነሱን በመከፋፈል እርስ በርስ በማናኳል አንዳቸው በአንዳቸው ላይ በሚሄድ አስታስረው ተቀምጠው ነበር። አሁን ያ ገመዱ ተበጥሶ አሁን በአንድ ላይ መጥተው አሁን ትኩረቱ ማን ላይ ሆነ? ትኩረቱ አገዛዙ ላይ ሆነ።
ስለዚህ በዚህ ጉዳይ ላይ የፋኖ የወታደራዊ እንቅስቃሴ ጥሩ መልክ ይኖረዋል ተብሎ ነው የሚጠበቀው። ይህንንም ኤክስፔክት በማድረግ በአገዛዙ ዘንድ ትልቅ ድንጋጤ ፈጥሯል። ምናልባትም ደግሞ ይህንን በመመልከት በርካታ አገዛዙ ጋር ያሉ ወደዚህ ወደ ፋኖ እጅ ይሰጣሉ፣ ወደ ፋኖ ይገባሉ ተብሎ ይጠበቃል። እስካሁን ተከፋፍሎ ስለነበረ የትም አይደርሱም የሚል ነው። አሁን ግን ወደዚህ ደረጃ ስለመጡ አሁን እንኳን እንደዚህ አንድ ከሆኑ እንኳን ነገሮች ሊቀያየሩ ይችላሉ የሚል ነገር ስለፈጠረ ብዙዎቹ ከሀገር ጥለው እየወጡ ነው። ብዙዎቹ ከሀገር ጥሎ ለመውጣት እየተዘጋጁ ነው። ሚስቶቻቸውን፣ ልጆቻቸውን ወደ ውጭ ሀገር እየላኩ ነው። አሁን እነሱም ደግሞ የሚወጡበት መንገድ እየፈለጉ ነው እና በብልጽግና ካምፕ ውስጥ 4 ኪሎ በመከላከያ ጀነራሎች ዘንድ በመከላከያ በብልጽግና አባላት አመራሮች ዘንድ ከፍተኛ ድንጋጤ ፈጥሯል እና በማንኛውም ጊዜ ምን ሊፈጠር እንደሚችል ማወቅ አይቻልም። ስለዚህ ብዙ ነገር ነው እየሆነ ያለው። በጣም የሚያስደስተውና የሚገርማችሁ ነገር ደግሞ ምንድን ነው? እነዚህ ወታደራዊ አዛዦች ምን እየሰሩ ምን እያቀዱ ምን ስትራቴጃይዝ እያደረጉ እንደሆነ ማንም ሰው ያውቃል። ግን ኦልሬዲ መመካከር ከጀመሩ ቆይቷል። ድርጅቱ የተቋቋመው አሁን አያችሁ። ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ይፋ የተደረገው አሁን ጥር 9 ነው። ይፋ ያልተደረገው በዋናነት በወታደሮቹ ዘንድ ችግር ስለነበረ አይደለም። ይፋ ያልተደረገው በዋናነት በፖለቲከኞቹ ዘንድ ችግር ስለነበረ እነ እስክንድር ነጋ ይግቡ አይግቡ አፋህድ ምናምን በሚል ነው እንጂ የወታደሮቹ ተመካክረው እቅድ እያወጡ ብዙ ነገሮችን ሲያደርጉ ነበረ። ስለዚህ ኦልሬዲ ብዙ ነገሮችን ሰርተዋል። ከዚህ አሁን የፖለቲካ መምሪያ የውጭ ግንኙነት መምሪያ ከአሁን በኋላ ነው። ኮሚቴው አሁን ነው የተቋቋመው፣ ከአሁን በኋላ ነው የሚሰሩት ብያቸዋል። እነዚህ ግን ከአሁን በኋላ አይደለም የሚሰሩት። ኦልሬዲ ስራቸውን እየሰሩ ስትራቴጂ እያወጡ እየተመካከሩ ስለነበረ ብዙ ነገሮችን ኦልሬዲ አብስለውታል። በነገራችን ላይ እዚህ ጋር አንድ ልብ እንድትሉ የምፈልገው እነዚህ በሙሉ እዚህ ውስጥ ያሉት ዋርካው ምሬ ወዳጆ፣ ጀነራል ተፈራ፣ ሻለቃ ሀብቴ፣ ሻለቃ ድርሳን፣ ሻለቃ ዝናቡና ኮማንደር ሳሙኤል ስድስቱ የቀድሞ የአፋብሃ ኮማንድ ጠቅላይ ኮማንድ አባል የነበሩ ናቸው። ስድስቱ የአፋብሃ ጠቅላይ ኮማንድ አባል የነበሩ ናቸው። እዛ ጋር ለብቻው ደግሞ ያለው ፊታውራሪ ባዩ ደግሞ የአፋብሃ አሳምነው እዝ ወታደራዊ አዛዥ ነው። ስለዚህ እነዚህ ሰባቱ የአፋብሃ አመራሮች ናቸው። አፋብሃ የነበሩ ናቸው። እንደው ይህንን በዚህ አጋጣሚ ልግለጽ ብዬ ነው። አፋብሃ የነበሩ ናቸው። እንግዲህ ይሄ ወታደራዊ የፋኖ ወታደራዊ ኮማንድን በተመለከተ ነው። እንዳልኳችሁ ወደ ጎንደር 8 ኮር፣ ከጎጃም 5 ኮር 13 ኮር ሆነ። ከወሎ 6 ኮር 19 ኮር፣ ከሸዋ 4 ኮር 23 ኮሮች አሉት። እነዚህን ኮሮች እንግዲህ እየመሩ ህዝብን ከጎናቸው አድርገው እንግዲህ ጉዞ ወደ አዲስ አበባ ማለት ነው። እንግዲህ አድማጮቻችን፣ ተመልካቾቻችን የፋኖ ወታደራዊ ኮማንድ በሚል ስር ያዘጋጀውን ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።